ሰላም ጤና ይስጥልን ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ሳምንታዊ የውሃ ልክ ፕሮግራማችን ተጀምሯል። ዘቢባ ሁሴን የዛሬውን የውሃ ልክ ፕሮግራም እየመራው አብሬያችሁ ቆይታ የማደርግ ነው የሚሆነው። እንድትከታተሉን ደግሞ አብራችሁ እንድትሆኑ በአክብሮት ጠይቃለሁ። እንግዲህ እንደሚታወቀው የውሃ ልክ ፕሮግራማችን የኮንስትራክሽን ዘርፉ ላይ ትኩረቱን እያደረገ የሚዘጋጅና ሁሌም ወደ እናንተ የሚደርስ ፕሮግራም ነው። የኮንስትራክሽን ዘርፉ ደግሞ እጅግ በጣም ግዙፍ ዘርፍ ነው። እንደ ሀገርም ካየነው ትልቁን ኢኮኖሚ አቅም መሸከም የሚችል ዘርፍ ነው ማለት ነው። ስለዚህ እንግዲህ አንዳንድ ክፍተቶች አይጠፉም። ዛሬ በኮንስትራክሽን ዘርፍ ላይ ያሉ ክፍተቶችን ነው የምናወራው። በተለይ ሀገር በቀል አቅማችንን እንዴት እየተጠቀምን ነው? የሀገር ውስጥ በኮንስትራክሽን ዘርፍ የተሰማሩ የግንባታ ተቋራጮቻችን በሙሉ አቅማቸው ትልልቅ በሚባሉ ሜጋ ፕሮጀክቶች ላይ ብዙም ሲገቡ አናያም። ለምንድን ነው ተግዳሮቶቹ ምን ቢሆኑ ነው? ችግሩ ያለው የቱ ጋር ነው ስንል ዛሬ ቆይታ እናደርጋለን። ለዚህ ደግሞ 3 እንግዶችን እዚህ ስቱዲዮ ጋብዣለሁ። እንግዶችን አስተዋውቃችኋለሁ። ከኔ በመቀጠል ኢንጂነር ሰለሞን አለማየሁ በኢትዮጵያ ኮንስትራክሽን ስራ ተቋራጮች ማህበር የቦርድ ጸሐፊ ናቸው። ከዛ በመቀጠል ዶክተር ሙአዝ በድሩ በኢትዮጵያ ኮንስትራክሽን ባለስልጣን ምክትል ዋና ዳይሬክተር ናቸው። ከዛ በመቀጠል ፕሮፌሰር አበበ ድንቁ በአዲስ አበባ ዩኒቨርሲቲ የሲቪል ምህንድስና ትምህርት ክፍል በኮንስትራክሽን ማኔጅመንት ፕሮፌሰር ናቸው። እንዲሁም በአዲስ አበባ ዩኒቨርሲቲ ለረጅም ጊዜ የምክትል ፕሬዚዳንት እንዲሁም በተለያዩ ጊዜያት የኮሌጅ ዲን ሲሆኑ አገልግለዋል። አሁንም እዛ መምህር ናቸው ማለት ነው። እንግዶቼ ስለተገናኘን ስለመጣችሁ እጅግ አድርጌ አመሰግናለሁ። እንኳን ደህና መጣችሁ። መልካም። እንግዲህ ቀደም ሲል ለማንሳት እንደሞከርኩት ዛሬ እንግዲህ ምን አይነት ክፍተቶች አሉብን ስንል በኮንስትራክሽን ዘርፍ እንግዲህ ለማሳደግ ነው፣ የበኩላችንን ጠጠር ለመወርወር ነው እና እዚህ የተገናኘ ነው። ምን አይነት ተግዳሮቶች አሉ ስንል ነው የምናነሳው። የመጀመሪያው ከኢንጂነር ሰለሞን ነው የሚሆነው። የሀገር ውስጥ ስራ ተቋራጮቻችን በሀገር ውስጥ ብሎም እንደው በአፍሪካም ደረጃ ከፍ ብለው ትላልቅ የሆኑ ግንባታ ፕሮጀክቶች ላይ የመሳተፋቸው ሁኔታ ከውጭ ተቋራጮች ከውጭ ኩባንያዎች ጋር ሲነጻጸር በጣም አናሳ እንደሆነ ያው ይታወቃል። እንደው ምክንያቱ ምንድነው? ከዚህም ጀምር። አመሰግናለሁ። እንግዲህ አንዱ ይሄን ነገር ለማንሳት ይሄ ማነስ እንደው ከየት መጣ ነው? እንደው ዛሬ ድንገት የበቀለ ነገር አይደለም። በነገራችን ላይ ወደ ኋላ እንደው ሄደት ብለን ብናየው ለምሳሌ በንጉሱ ጊዜ ብዙ ጥሩ ስራዎች ተሰርተዋል። የዛኔ ተቋራጩ እንደው የመቀጠር እድልም አልነበረም እንኳን አብሮ የመስራት። አልፈን ብንመጣ አሁን በደርግ ስርዓት ውስጥ ለምሳሌ ምንም የተወዳዳሪነት መንፈስ ራሱ ያልነበረበት ሁኔታ ነው። በኢህአዴግም ብንወስድ ኦፍ ኮርስ ኮንስትራክሽኑ ነበረ፣ ኮንስትራክሽኑ ጋሪውም ፈረሱም ነበረ፣ ግን ልጓሙ አልነበረም። በያለበት እንደፈለገው አድጓል እና አሁን እንግዲህ እኔ አራተኛው ተወቃሽ እንዳንሆን ምን እናደርግ ነው። ስለዚህ በዚህ 50 ዓመት ውስጥ የካምፓኒያችንን እድሜ ካየነው የ10 የ15 ዓመት ገና ወጣቶች ናቸው። ስለዚህ ይሄ አንዱ ማነቆ ነው። መንግስት በዋናነት እነዚህን ተቋራጮች የማልማት ስራ መስራት አለበት። እነሱ ሲለሙ አሁን ያልኩሽን የውጭ ተቋራጮች መጥተው የሚያለሙትን ማልማት ስለሚቻል ማለት ነው። ተቋራጩ ጋር ስንመጣ በበቂ አቅም ላይ ያለ ተቋራጭ በፋይናንስ እጥረት ብቻ ሲንገዳገድ እናያለን። ስለዚህ የፋይናንስ ሶርሳችን ምን ይሆን? አድቫንስ ፔመንት ስንሰጥ፣ ማቴሪያሉን ሳይት ሲከፈል፣ ሌሎች መርቸንዳይዚንግ ሎኖች፣ ኢቭን አንዳንድ ጊዜ አውትስታንዲንግ የሆኑ ፔመንቶች ሊከፈሉ የሚችልበት ሌላ የፋይናንስ ምንጭ ከባንኮች ጋር ከምኖች ጋር ተያይዞ ስለዚህ 10 ተቋራጭ ከአንድ ገቨርንመንት ጋር ስራ ቢኖረው 10ም ሰልፍ ይዞ ከአንድ ክላይንት ነው ክፍያ የሚጠብቀው። ሌሎ ግራቀኝ የምናይበት የገንዘብ ምንጮች ሊፈጠሩ ይገባሉ። ቀጥሎ እውነት ለመናገር ለምሳሌ የማሽነሪ አቅርቦታችንን ብናየው ማሽነሪ ዛሬ ከምናልባት 2-3 ሚሊዮን ብር የነበረው 80-90 ሚሊዮን ብር ደርሷል። ይሄ የማሽነሪ አቅርቦት በምን መልኩ ነው ያለው ቢባል ድሮ በነበረው አደረጃጀት ነው ያለው። ለምሳሌ መኪና ጥገና ብናስብ ሞይንኮ ቶሎ ይመጣልናል። የማሽነሪ ሬንታል ትልቅ ካምፓኒ አለን ወይ? ከየት ነው የምንከራየው? ይሄ ማነቆ ነው። ይሄ መፈታት መቻል አለበት። ፕሮፌሰር ወደ እርስዎ ልምጣና በተለያየ ጊዜ በመታደርጉት ጥናት የኮንስትራክሽን ስራ ተቋራጮቻችን የተወዳዳሪነትን አቅም ምን ይመስላል አሁን ላይ? ከአግሪካልቸር ቀጥሎ ሚሊቴሪን ብንተው የኮንስትራክሽን ኢንዱስትሪው ነው ትልቁ ቀጠር። ስለዚህ ይሄ በትልቅ ሁኔታ መታየት ያለበት ነው። ቅድም ወንድሜ እንዳለው ሂስቶሪካሊ በንጉሱ ጊዜ የነበሩ
ተለቅ ያሉ ኮንስትራክሽን ድርጅቶች ነበሩ፣ በርታ፣ ናሽናል ኢንጂነርስ ምናምን የሚባሉና በጣም በጊዜው አድገው የሀገሪቱን ስራ እየተረከቡ የነበሩ እያለ የደርግ መንግስት ሲመጣ በአብዛኞቹን ወርሶ ወደ ራሱ አረጋቸውና የፌዝ እና ህንፃ ኮንስትራክሽን የሚባሉ መኮድ የሚባሉ የመንግስት ድርጅቶች ተፈጠሩ። አልሰራም። ከዛ በኋላ ያለፈው መንግስት ሲመጣ ደግሞ እንደዚሁ የኮንስትራክሽን ኢንዱስትሪውን ከፈት አደረገና በርካታ ኮንትራክተሮችን ማየት ቻል። አሁን በሺዎች የሚቆጠሩ በተለያየ ደረጃ ያሉ የስራ ተቋራጮች አሉን። ግን አንድ ፒክአፕም ይዞ ደረጃ 7 ሊሆን ይችላል። በርካታ ማሽኖችን ይዞ ደግሞ ደረጃ 1 የሆነ አለና በዛ መሰረት መንግስት ባወጣው ክራይቴሪያ ተደልድለዋል። አቅም የለንም ብዬ አልልም። አቅም አለን። ግን አቅሙ ኦርጋናይዝድ ሆኖ በእውቀት የተደገፈ በስትራቴጂክ እቅድ የተገደፈ ቢዝነስ ቢሆን አሁንም ያሉን ኮንትራክተሮች ተመጣጣኝ የኢኮኖሚ ዴቨሎፕመንት ባሉ ጎረቤት ሀገሮች ሄደው ለመስራት አቅም ያንሳቸዋል ብዬ አልልም። ለምሳሌ በኮንሰልተንሲው በማማከር ስራው በርካታ ኢትዮጵያን ኢስት አፍሪካን ዶሚኔት ያደርጋሉ። ኬንያ፣ ታንዛኒያ፣ ዩጋንዳ፣ ወደ ሳውዝ አፍሪካ ስንሄድ ብዙ መሀንዲሶቻችን ናቸው ቢሮ ከፍተው የራሳቸውን ስራ የሚሰሩት። እንግዲህ ኮንስትራክሽን ጠንካራ ሰው ኃይል ያስፈልጋል፣ ማሽነሪ ያስፈልጋል፣ ካፒታል ያስፈልጋል። ካፒታሉ በብርም በዶላር መሆን አለበት። ታንዛኒያ ሄጄ በኢትዮጵያ ብር አልሰራም። ስለዚህ ጥሩ ቢዝነስ ሞዴል ገቨርንመንት ሰፖርት የሚያደርገው ፖሊሲ ካለ የተወሰኑት ጥቂት ኮንትራክተሮቻችን ውጭ ሀገር ሄደው ለመስራት ያቅታቸዋል ብዬ አልልም። ያ ማለት ሰፊው ኮንስትራክሽን ካምፓኒ ግን ብዙ የፋይናንስም የአቅምም የእውቀትም ችግር አለበትና እንደኔ 5000 ኮንትራክተር አለኝ ከምል ጠንከር ያሉ ከአንድ ብርቱ 2 መድኃኒቱ የሚባለው አይነት 2-3 ኮንስትራክሽን ካምፓኒዎች በጋራ አንድ ትልቅ ድርጅት ቢፈጥሩ ኢኮኖሚያችንም ከፍተኛ ድጋፍ ያመጣል። አመሰግናለሁ። ዶክተር ሙአዝ ወደ እርሱ ልምጣና እንደ ኮንስትራክሽን ባለስልጣን በትላልቅ ፕሮጀክቶች ላይ የሀገር ውስጥ ተቋራጮቻችን ተሳትፎ ለማሳደግ ከሀገር ሞተው ደግሞ በአህጉር ደረጃ ቀደም ሲል እንደገለጽ ነው ተወዳዳሪ እንዲሆኑ የሚያስችል ምን አይነት ፖሊሲዎች ተቀርጸዋል ወይም ምን አይነት ምቹ ሁኔታዎች አሉ? ጥሩ አመሰግናለሁ። እኔም ቀደም ባሉ ወንድሞች እንደተነሳው በተለይ ኢንዱስትሪው የኮንስትራክሽን ኢንዱስትሪ በሀገራችን ትልቁ ጂዲፒ ኮንትሪቢዩት ከሚያደርጉ ኢንዱስትሪዎች አንዱ ነው። ትልቅ የስራ እድል ፈጠራ ያለበት እንዲሁም ደግሞ ለሌሎች ኢንዱስትሪዎች እንደ ቤንችማርክ ቀዳሚውን ስራ የሚሰራ ትልቅ ኢንዱስትሪ ነው። ከዚህ አንጻር መንግስት በፖሊሲ አስደግፎ የሚመራው ዘርፍ ነው። በታሪክ አጋጣሚም እስካሁን ባሉን ሂደቶች በዘርፉ ትላልቅ የስራ ተቋራጮችን ባለሙያዎችን ማፍራት ችለናል። ይህም እንደ ስኬት የሚወሰድ ነው። ቅድም ሲነሳ እንደነበረው ውስንነቶች አሉ። በእነኚህ ስኬቶቻችን ውስንነቶች ብለን የምናነሳቸው ብዙዎቻችን የምንጋራቸው በተለይ ከካፓሲቲና ከስኪል አንጻር በርካታ ውስንነቶች በዘርፉ ተዋናያን ይስተዋላሉ። በተጨባጭ ደግሞ እንደምናየው ትላልቅ ኮምፕሌክስ የሆኑ ትላልቅ የመንግስት ፕሮጀክቶችም ደግሞ በውጭ ስራ ተቋራጮች የሚያዙበት ሁኔታ አለ በእኛም ሀገር ኮንቴክስት። በሌላ መንገድም ስናይ አሁን በተለይ ያሉ ትላልቅ ሜጋ ፕሮጀክቶች በሀገር ውስጥ ተቋራጮች ናቸው እየሰሩ ያሉት። የኮሪደር ልማትን መመልከት እንችላለን። ሌሎች የመንገድ ፕሮጀክቶችን ማየት እንችላለን። ውስንነቶች ቢሆኑም በራስ አቅም የመስራት ነገሮች ያው ስቲል ከበፊቱ በተሻለ ሁኔታ ነው ያለው። ስለዚህ እንደ መንግስት አሁን የተለዩ ጋፖችን ለመድፈን በፖሊሲ ከ10 ዓመት በላይ ስራ ላይ ያለ ኮንስትራክሽን ፖሊሲ አለ። የሀገር ውስጥ ስራ ተቋራጮችንም ባለሙያዎችንም የሚያበረታታ በርካታ ፓኬጆች፣ ፕሮግራሞች፣ ማስፈጸሚያ ስልቶች የታከሉበት። ያ ደግሞ በቂ ስላይደለ በአሁን ሰዓት ወደ ሚኒስትሮች ምክር ቤት የደረሰ አዲስ የኮንስትራክሽን ኢንዱስትሪ ፖሊሲ ሪቫይዝ የተደረገው ወደ መጽደቅ ሂደት ላይ ነው ያለው። ይህን
ወደ ማሻሻል የገባንበት አንዱና ትልቁ ምክንያት አሁን ኮምፒተንሲ ኢሹ አለ ስንል ከላይሰንሲንግ አንጻር ብንጀምር ለምሳሌ ኮምፕላያንስ ቼክ አድርገን ነው የምንሰጠው። ይሄን ያሟላ ቅድም ፕሮፌሰር ማስቀምጠውታል። ይሄን ማሽነሪ ያሟላ ይሄን ያለ የሰው ኃይል ያለው ኮምፒተንሲን ሪፈር አድርገን ነው የምንሰጠው። ፐርፎርማንስ ቤዝድ አይደለም። ጥራትን ኮምፕሮማይዝ የምናደርግባቸው ሁኔታዎች አሉ። ስለዚህ ላጠፋው የጥራት ችግር በተገቢ መንገድ ተጠያቂነት የምናሳድርበት ሁኔታ ብዙም አይደለም። ያንን ወደ ፐርፎርማንስ ቤዝድ በሰራው ልክ የሚመሰገንበት በሰራው ልክ ደግሞ አፕሮፕሪየት ሜጀር የሚወሰድበት ስርዓትን መዘርጋት አለበት። ከፖሊሲ ባሻገር በቅርቡ ላውንች ያደረግነው ኮንስትራክሽን ኢንዱስትሪ ትራንስፎርሜሽን ኢኒሺየቲቭ አለ። በዛ ኢኒሺየቲቭ ወደ 6 ፒላሮች አሉ። ፒላሮቹ ላይ በዋናነት ፎከስ ያደረግነው የሀገር ውስጥ የስራ ተቋራጮችን አቅም ማሳደግ፣ ኮምፒቲቲቭ ማድረግ፣ ኢንተርናሽናሊ ተወዳዳሪ እንዲሆኑ ማድረግ፣ ያንን ደግሞ በፕሮግራም በስኬጁል ይዞ መምራት የሚለው ብዙ ባለድርሻ አካላት የስራ ተቋራጮች ማህበርም አማካሪዎች ማህበርም ከኛ ጋር የሚሰሩ ይሄንን በፕሮግራም አስደግፈን በዚህ አመት ይሄን ያህል ስራ ተቋራጭ ሪጂናሊ ማብቃት አለብን ብለን ኦፍ ኮርስ መንግስት በስትራቴጂ ከዚህ በፊትም አስቀምጦ የሰራ ነው። በፐርሰንት ተቀምጦ ሀገር ውስጥ ስራ ተቋራጮች በሀገር ውስጥ የሚኖራቸው ሚና ማርኬት ዶሚናንሳቸው እንዲሁም ደግሞ ጎረቤት ሀገሮችና ዓለም አቀፍ መውጣት አለባቸው ተብሎ በፕሮግራም የተሰራ ነው። ይሄኛው ትራንስፎርሜሽን ግን ሞር አግሬሲቭ በሆነ መልኩ ሩት ኮዞቹን አይደንቲፋይ አድርጎ ለሱ ደግሞ መፍትሄ በሚሰጥ መንገድ ሚኒስቴር መስሪያ ቤታችን እንደ አንድ ዋና ኢኒሺየቲቭ አድርጎ የሚሰራው በዛ ሂደት ተወዳዳሪ እንዲሆኑ ኤክሰለንስ ኢን ኢንፑት፣ ኤክሰለንስ ኢን ኳሊቲ እንደዚሁ የተለየ ወርኪንግ ግሩፕ አስቀምጠን ኢዝ ኦፍ ዱይንግ ቢዝነስ ትልቁ ቻሌንጅ ነው በዘርፋችን። ስለዚህ ምንድን ነው ያሉን ችግሮች? ዘርፉ ላይ ቢዝነስ ኦፕሬት ለማድረግ ብዙ 30,000 በላይ ኮንትራክተር አለ ብለን ነው የምናስበው። ከ100 ምናምን ሺህ በላይ የተመዘገቡ ስራ ባለሙያዎች አሉን። ያ ማለት ከዩኒቨርሲቲ የተመረቀ ከዛ በላይ ነው። ግን እነኛ እንደ ኦቶሪቲ ሬጂስተርድ ሆነው ሞኒተር የምናደርጋቸው። ስለዚህ ይህ ሁሉ የሰው ኃይል ባለበት የማኔጅመንትና የካፓሲቲ ኢሹዎች ችግር መሆን የለባቸውም። ያንን አድሬስ ከማድረግ አንጻር ኤክሰለንስ ኢን ኮንስትራክሽን የሚለው በራሱ ኢዝ ኦፍ ዱይንግ ቢዝነስ ኮምፒቲቲቭነስ እያልን በፕሮግራም ይዘን እየሰራን ነው። ፖሊሲዎቹም ደግሞ በዋናነት የሀገር ውስጥ ስራ ተቋራጮች የሀገር ውስጥ ስራን ሀገር በቀል ሲባል ብዙ ነገር ሜድ ኢን ኢትዮጵያ ታምርት አይነት የኢንዱስትሪ ሞቶዎችን ኮንስትራክሽን ዘርፍ ላይም ያንኑ አዶፕት በማድረግ የሀገር ውስጥ ስራ ተቋራጮችን አቅም ማሳደግ በተጨባጭ የመንግስት ኢንተርቬንሽንም ስለሚያስፈልገው ትልቅ የፖሊሲ ትኩረትም ተሰጥቶት የተሰራበት ያለ ኤሪያ ነው። መልካም። እንግዲህ ቀደም ሲል ሁላችሁም ስታነሱት የነበረው ጉዳይ አንዱ ትልቁ የፋይናንስ አቅም ነው። በርካታ ገንዘብ አቅም ይፈልጋል እያልን ያለ ነውና ስለዚህ የሀገር በቀል ስራ ተቋራጮቻችን ትላልቅ ፕሮጀክቶች በሀገራችን ደረጃ ሜጋ የሚባሉ ፕሮጀክቶች ላይ በሙሉ አቅም ቀደም ሲል የተነሳዋል እንደ ሀገር አሁን ጥሩ ተስፋ ጥሩ የምናያቸው ነገሮች አሉ ተብሏል። ግን በሙሉ አቅም ገብቶ የማጠናቀቅ ሁኔታ ላይ እንድናያቸው ደግሞ እንፈልጋለንና ከመንግስትና ከፋይናንስ ተቋማት ምን ይፈልጋሉ? ምን አይነት ድጋፍ የሚያስፈልጋቸው? አዲስ አበባ ከተማ ላይ ያለው የኮንስትራክሽን ውጤት ብታይ አዲስ አበባን እንደ ዲስፕሌይ ብታያት የደረደርነው ህንፃ የኮንስትራክሽኑ ውጤት ነው። ይሄ ማርኬቲንግ ነው። ይሄንን የሰራ ተቋራጭ ኢትዮጵያ ውስጥ አለ ያለን ነው። ማንም ይሆንማ ይሄንን ማርኬት መሸጥ መቻል አለብን ለተለያዩ አፍሪካ ሀገሮች። ይሄንን መምሰል የማይፈልግ ሀገር አለ ወይ? የለም። ስለዚህ አማካሪዎቻችን ያ ኮንትራክተር ወደቀ አልቻለም ሳይሆን ለምን ወደቀ የሚለውንም ጭምር ሊገባና ሊመጣ ይችላል። ግዢ ላይ ብንወስድ ለምሳሌ የጨረታን ግዢ ብንወስደው ግልጽ ጨረታ የሚወጣው ዋናው ዓላማ ብዙ ሰው አሳትፎ የኢኮኖሚ ተጠቃሚነት ማምጣት ነው። ካየነው ግን ግልጽ ጨረታ መጀመሪያ ጨረታውን ስትገዢ በተቀመጠ በጣም የጠበቀና የተጋነነ መስፈርት ይገራል ብዙ ሰው። ካለፍሽ በኋላ ቴክኒካል ኢቫሉዌሽን ላይ ይወጣል። እጅግ መስመር አስመረች ከዛ ካለፍሽ ይወጣል። መጨረሻ ላይ 4 ሰው ይቀርባል። ሬሊ ግልጽ ጨረታ ነው ወይ?
ቅድም የተባለው 30,000 ኮንትራክተር ያለበት ቦታ ላይ 4 ሰው ነው ወይ ማወዳደር ያለብን? ለምሳሌ መሸነፍ ልክ ነው፣ አንድ ሰው ነው የሚያሸንፈው ሁሌ። ግን ያላኮረፈ ተሸናፊ መሆን ግን ይቻላል። ልክ ነው። በዚህ መልኩ ሄደን እና እነዚህ ነገሮችን እየተሰራበት ነው ቤዚካሊ። ግን እነዚህ ነገሮችን መቅረፍ ስንችል እውነት ለመናገር አዋጭ ነው። እውነት ለመናገር ትልቅ አስተዋጽኦ ያለው ትልቅ ድርሻ ያለው ኢንዱስትሪ ነው። በቃ እንተው ብንል እንኳን አንችልም፣ ግድ ልንሰራበት የምንችል ኢንዱስትሪ ነው። ስለዚህ ለዚህ ባለድርሻ አካላት፣ መንግስት፣ ማህበራት፣ ተቋራጮም ራሱ አንድ ላይ በእንደዚህም አይነትና በትላልቅ መድረኮች ተገናኝቶ የዚህ ኢንዱስትሪ የድንበር ተሻጋሪነት ላይ መሰራት ያለበት ብዬ እላለሁ። አመሰግናለሁ። በጣም ቆንጆ። እንግዲህ በርካታ ነገሮች ተነስተዋል። በተለይ ከፋይናንስ አንጻር ተነስተዋል፣ ከጨረታ አንጻር ተነስተዋል። አልተነሳም ብዬ የማስበው ፕሮፌሰር ቴክኖሎጂ ነው ብዬ አስባለሁ። የቴክኖሎጂ አጠቃቀማችን ምን ያህል ያደገ ነው። ስለዚህ ብዙ ጊዜ ደግሞ እናንተ ያው እንደ ዩኒቨርሲቲ ምሩቃንን በተሻለ ከማብቃት አንጻር ተወዳዳሪ የሆኑ ምሩቃን እንዲሁ ሲወጡ ቴክኖሎጂን አዳፕት ማድረግ በራሳቸውም ስራ ፈጣሪ በራሳቸውም ደግሞ ቴክኖሎጂን ማምጣት የሚችሉ ትውልድን ከመቅረጽ ከማስመረቅ አንጻር አዲስ አበባ ዩኒቨርሲቲ ምን እየሰራ ነው? እዚህ ላይ ጥቂት ነገር እንበል። እስከ ቅርብ ጊዜ ድረስ አዲስ አበባ ዩኒቨርሲቲ ብቸኛ ሆኖ ሲቪል መሀንዲሶችን የሚያስመርቅ ነበር። አሁን በርካታ ዩኒቨርሲቲዎች መጥተው ተፈጥረው ብቁ እና ሰፊ የመሀንዲስ ቁጥር በሀገራችን አለ። አዲስ አበባ ዩኒቨርሲቲ እንግዲህ ባለፉት 60 ዓመት ያክል በባችለርስ ዲግሪ ካለፉት 30 ዓመት ወዲህም በማስተርስ እንደዚሁም በፒኤችዲ ደረጃ የተለያዩ ፊልዶች ላይ ስልጠና ይሰጣል። ከዩኒቨርሲቲ እንደመሆኑ መጠን ቲዮሪው ላይ ሞር ትኩረት ይሰጣል። ከዛ ግን ከተግባር የተነጠለ ነው ማለት ግን አይደለም። ብዙ ምርምሮች ይሰራሉ፣ የተለያዩ ምርምሮች ይሰራሉ፣ ችግር ፈቺ ምርምሮች ይሰራሉ። ከኢንዱስትሪውም የተነሱ ችግሮችን አይደንቲፋይ በማድረግ ለመፍታት ተሞክሯል፣ እየተሞከረም ነው። ግን አንድ ወጥ ዩኒቨርሲቲ ውስጥ የሰራ ነው ምርምሮች በቀጥታ ተግባሩ ላይ ሄደው ፕሮብሌሙን እንዲፈቱ የተለያዩ ማነቆች አሉ። ኢንዱስትሪው ፕሮብሌሙን አምጥቶ ለዩኒቨርሲቲው የሚሰጥበትን እና ዩኒቨርሲቲውም ደግሞ ልክ ስፔሲፊክ ሶሉሽን ሰርቶ የሚሄድበትን መንገድ ቢመቻች ወደፊት እንግዲህ ኢንዱስትሪ ዩኒቨርሲቲ ሊንኬጅ የሚል ድርጅት አይነት ከታሰበ ከ30 ዓመት ወዲህ በተለያየ መልኩ ሁሉም ዩኒቨርሲቲ አለው ኮኔክሽን። ግን ውጤታማ ነው አይደለም ብሎም መፈተሽም ያስፈልጋል። ዋናው ግን እንደ ዩኒቨርሲቲ ማድረግ የሚገባንን ተማሪዎቻችንን ወቅታዊ የሆነ ቴክኖሎጂ ኤክስፖዠር አድርገን እናውጣለን። በተግባር ሲኬድ ግን አንዳንዴ ተግባሩ ይለያል። ለምሳሌ ሲምፕል ኤግዛምፕል እንደውና ኮንክሪት እናብካ ብለን ብንል በእጅም እናቦካለን፣ በአካፋና በእንትን 10 ሊትርም የሚያቦካ ሚክሰር አለ፣ 50 ሊትርም 100 ሊትርም የሚያቦካ አለ። በሰዓት ደግሞ 100 ሜትር ኩብ የሚሰራ ማሽን አለ። እንግዲህ ዩኒቨርሲቲው ስናካካሄን በሙሉ ነው። እኛ የቱ ጋር ነን? የትኛውን ቴክኖሎጂ መጠቀም እንችላለን? ኢንጂነሪንግ የተማረ ሰው በግድ ተቀጥሮም ሳይሆን ስራም እየፈጠረ እንዲችል ግን ስቲል ወይ ሀብታም ቤተሰብ ያስፈልገዋል ወይ ስታርታፕ መኒ ካፒታል ያስፈልገዋል እንጂ በኮንስትራክሽን ዘርፍ ስራ ፈጥሮ ራስን ለማሸነፍ ሀገርን ለመጥቀም በጣም ትልቅ ኦፖርቹኒቲ ያለበት ነው። እንደውም በሚቀጥሉት 100 ዓመታት ስራ አለ፣ ስራ ኦፖርቹኒቲ። ኢትዮጵያን ብናይ መንገድ አልሰራንም፣ ሆስፒታል አልሰራንም፣ ስቴዲየም አልሰራንም፣ ትምህርት ቤት አሁን ከሰሞኑ የመንግስት እቅድ 1.5 ሚሊዮን ቤት እንሰራለን የሚለው ራሱ ምን ያህል የኮንስትራክሽን ሴክተሩን በግድ በውዴታ ሳይሆን በግድ የሚያሳትፍ ነው። ስለዚህ የኛ ልጆች ተምረው እንደወጡ ትንሽ ኤክስፖዠርም ያስፈልጋቸዋል። ቀደም ሲል እንግዲህ መንግስት ፖሊሲውን እየከለሰም እንደሆነ ነግረውናል። ስለዚህ በጣም ቆንጆ ነገር ነው። ግን አሁንም ቢሆን
በተለይ እነዚህ ከአገርም ወተን በአህጉር ደረጃ ተሳታፊ በዓለም አቀፍም ደረጃ ተሳታፊ እንድንሆን በሙሉ አቅማችንም ደግሞ እንድንገባ አቅማችንን ለማጠናከር መንግስት ምን እየሰራ ነው የሚለውን በደንብ ትኩረት ሰጥተን ብናልፍ አሁን ጥሩ ነው። አመሰግናለሁ። ቅድም ያው ስለ ፖሊሲ አንስተናል። ፖሊሲ ደግሞ አስፈጻሚ ተቋማት አሉ። ከከተማና ሚኒስቴር መስሪያ ቤት ጀምሮ ተጠሪ ተቋማት የኢትዮጵያ ኮንስትራክሽን ባለስልጣን፣ የኮንስትራክሽን ማኔጅመንት ኢንስቲትዩት ትልቁ ስራቸው የሀገር ውስጥ ስራ ተቋራጮችን ማብቃት አንዱ እና ዋናው ስራቸው ነው። ስለዚህ ከዚህ አንጻር መንግስት የሚሰራው አንደኛው ዲጂታላይዜሽንን እንደ አንድ ትልቅ ለዘርፉ ላይ ኢንተርቬንሽን መፍጠር አለብን ብለን እየሰራንበት ነው። ይህን ከማድረግ ጋር በተያያዘ እንደ ኢትዮጵያ ኮንስትራክሽን ባለስልጣን በቅርቡ ላውንች ያደረግነው የኮንስትራክሽን ሬጉላቶሪ ኢንፎርሜሽን ሲስተም አንደኛው ይህንን ኢንቫይሮንመንት በተወሰነ መንገድ ይደግፋል የሚል ዘርፉ እንደምናውቀው ብዙ የመረጃ ጋፕ አለበት። በመረጃ ነው በማስረጃ ነው ደግሞ ዲሲሽን ሜክ የምንወስናቸው ውሳኔዎችም ውጤታማ የሚሆኑት ትክክለኛ ውሳኔዎች ነው የሚሆኑት። ስለዚህ አንድ ስራ ተቋራጭ ብንለው አንድ ባለሙያ ለሚሰራቸው ስራዎች በፐርፎርማንሱ መለካት አለበት ስንል መብቃት አለበት ስንል መረጃው በተደራጀ መልኩ መያዝ አለበት ነው። ስለዚህ ይህ ዲጂታል ቴክኖሎጂ ለሁሉም ተደራሽ ነው። በተለይ መረጃ አያያዝን ቁጥጥር ስርዓትን በማዘመን ሂደት ነው። ቅድም ሲነሳ እንደነበረው ስራ ተቋራጩ ብቻ አይደለም ለካፓሲቲ ተጠያቂ የሚሆነው። እኛም እንደ መንግስት የራሳችን ሚና አለን። አሰሪው የራሱ ሚና አለው። ስለ ፋይናንስ ሲነሳ የፋይናንስ ከፋዩ ክሊየንቱ ነው ትልቁ ድርሻ ያለው። ካልከፈለው ስራ ተቋራጩ ሊሰራ አይችልም። ስራ ተቋራጩም ደግሞ ያንን የተቀበለውን ክፍያ በትክክል ለታለመለት ለፕሮጀክት አላማ ማዋልም ደግሞ ስቲል ይሄም ክፍተት ነው። አንድም ፕሮጀክት እንደ ሀገር ኦን አድርገን የኦነርሺፕ ኢሹ ኳሊቲ የሚመጣው የኳሊቲ ችግር የሚመጣው ለምንድን ነው ካሰብን ሌላ ነገር አይደለም። ትልቁ ፐርሰፕሽን ነው። የምንገነባው ግንባታ ተሻጋሪ መሆን አለበት። ለትውልድ የሚሻገር ነገር ነው መስራት ያለብን። ነገን ታሳቢ ያደረገ ነው መስራት ያለብን። ከዚህ አንፃር ፐርሰፕሽናችን ራሱ በደንብ መቃየት አለበት ነው። ኦን ማድረግ አለብን ነው። ምን ችግር አለው የሚል ኮንሰፕት፣ ምን ችግር ያለው የሚል አሰራር መቅረት አለበት ነው። ይህን የምንቀርፈው ደግሞ በህግ አስደግፈን ስንሰራ ነው። ስለዚህ አንዱ ኳሊቲን የምናስጠብቀው አንደኛው ስታንዳርዶችን ወቅታዊ በማድረግ በተገቢ ጊዜ ማውጣት፣ የምንቆጣጠራቸውን የቁጥጥር ሂደቶችን ደግሞ በቴክኖሎጂ በማገዝ የአሰራር ስርዓቶቻችን እንደዚህ በማዘመን በቴክኖሎጂ በማገዝ ይሄን ለማድረግ ነው። እንደ መንግስት ለምሳሌ የኮንስትራክሽን ማኔጅመንት ኢንስቲትዩት አንዱ ስራው ካፓሲቴት ማድረግ ነው። ቢም ሊትሬሲ አሁን ቢም አጠቃቀም እኛ ቴክኖሎጂ ብዙ አይደለም፣ ስልጠና ይሰጣል። ኮንስትራክሽን ማኔጅመንት ላይ እንደዚሁ ኢንተርናሽናል ሰርቲፋይ የሚያስደርግ ስልጠና ይሰጣል። ያንን ስልጠና ደግሞ እኛ ከላይሰንሲንግ ጋር እንደ አንድ ክራይቴሪያ እንዲሆን በፐርፎርማንስ በተጨማሪ ለላይሰንሲንግም እንደ ግብአት እንዲሆን እያደረግን ነው። እንደ መንግስት ሞር ፎከስ አድርገን ማብቃት ላይ እኛም ሚና አለን በሚል በዛ ልክ ስለሆነ እየሰራን ያለ ነው። እውነት ለመናገር በርካታ መሻሻሎች አሉ፣ ግን ብዙ የሚቀሩ ብዙ መስራት ያለብን የቤት ስራ አለ። ዛሬ እንግዲህ የተገናኘ ነው የመፍትሄ ሀሳቦችን ለመጠቆም ነውና በጣም አጠር አድርገን እንደው ምን እናድርግ ምን ቢሆን ይስተካከላል የሚለውን ኢንጂነር ሰለሞንና ፕሮፌሰር አበበ ጥቂት ነገር በሉንና እናጠናቅ። እንግዲህ አንዱ ቅድም እንደጠቀስኩት አብሮ ተገናኝቶ በዚህ ጉዳይ ላይ አሁን ያልሽውን ጥያቄ ላይ መመካከር ነው። በነገራችን ላይ ከኮንስትራክሽን ባለስልጣን፣ ከኮንስትራክሽን ማኔጅመንት ኢንስቲትዩት፣ ከተማ ልማትና መሰረተ ልማት ሚኒስቴር፣ ኮንትራክተር አሶሲዬሽን ጥሩ ነው ያለው ስራ እየተሰራ ያለው። ምክንያቱም ኢንዱስትሪው ቅድም እንዳልኩሽ ተንከባሎ የመጡ ነገሮች ጭምር ስላሉት ፕላስ በጣም በፍጥነት ማደግን የሚፈልግ ስለሆነ ከዛ አንጻር ሁሉ ነገር አንጻራዊ ነው። ብዙ ይቀረናል። እየተሰራበት ያለበት ነገር ነው ያለው። ግን ዞሮ እኔ አንዱ እንደው ለምሳሌ ደረጃ አንድ ኮንትራክተሮችን ብትወስጂ ከደረጃ አንድ በኋላ ወዴት እንደግ እሱ መታሰብ አለበት። ሎካል ደረጃ አንድ ኮንትራክተር ወደ ኢንተርናሽናል ኮንትራክተር ለማደግ ማሰብ አለበት። ሎካል የደረጃ አንድ ኮንትራክተር ወደ ማኑፋክቸሪንግ ማደግ አለ። ቢያንስ ሌላ ተጨማሪ ነገር እንኳን ባናረግ
ትላልቅ ደረጃን ኮንትራክተሮች ለምንድነው ሚስማር ማያመርተው? ለምንድነው ቆርቆሮ ማይከፍተው ፋብሪካዎች? እነዚህ ነገሮች ናቸው ኮምፒቲቲቭ እንትናችን የሚጨምሩት። ነገ ጠዋት ከሌላው ከሚመጣ ኮንትራክተር ጋራ ከውጭ ኮንትራክተር ጋራ ልናስቆመው የምንችለው እነዚህን ጉልበቶች ስናመጣ ነውና እዚህ ላይ ልንሰራና ያው የሰራን ነው፣ ግን የበለጠ ልናጠናክረው ይገባል ባይ ነኝ በኔ በኩል። ኮንስትራክሽን ሴክተሩ እንደተነጋገርነው ትልቅ ነው። በታዳጊም ሀገር የበለጠ እንደውም ትልቅ ነው። ከሰለጠኑት ዓለም እነሱ ሰርተው ብዙ ደርሰዋል። እኛ ገና ብዙ ባቡር ሀዲድ፣ ብዙ ኤርፖርት ምናምን ሁሉ እንሰራለን። ስለዚህ እድሉ ሰፊ ነው። በመጀመሪያ ያንን እድል ለማስፋት ከአካዳሚክ ኢንስቲትዩሽን በእውቀት የተደገፈ የሰው ኃይል በስፋት ማምረት ያስፈልጋል። ዝም ብሎ ብዙ መሐንዲስ ሳይሆን ብቃት ያለው መምራት የሚችል ፕሮጀክት ዲዛይን ማድረግ የሚችል እሱን ከፋይናንስ ጋር የሚያስተጋግዘው ቅድም እንደተባለው የኮንስትራክሽን ሴክተሩ አካውንታንት፣ ኢኮኖሚስት፣ ሎየር ሁሉ ኦል ፊልድ ያስፈልገዋል። በዛ መሰረት በእውቀት ላይ የተመሰረተ ቢዝነስ ነው የሚታይ። ዝም ብሎ 3 ገልባጭ ገዝቶ 2 ፒካፕ ይዞ ላይሰንስ ማውጣትን አምሹር ወደፊት እንደማስተካክሉት ነግሮናል። ግን በሰው ኃይል የዳበረ ስትራቴጂክ እቅድ ኖሮት እንደዚህ ኮንትሪቢዩት አደርጋለሁ ካለ ብልጭ ድርግም አይልም። ብዙ ኮንስትራክሽን ካምፓኒዎች ይመዘገቡና በሚቀጥለው ዓመት ይጠፋሉ። ምክንያቱም ያለ እቅድ ነው ያለ ፕላን ነው የተመሰረቱት። ስለዚህ አሁን እንደዛ የሚሆኑበትን ነገር ቢመቻች ድፍረት ነው እንጂ ኢስት አፍሪካ እና በሪጅኑ እንበለው መጀመሪያ በሪጅኑ ሄዶ የኛ ኮንትራክተሮች አይሰሩም ብያለንም። ኬንያም ታንዛኒያም ሁሉ ቦታ ስንሄድ እናያቸዋለሁ። ኡጋንዳም፣ ሳውዘን ሱዳን ምናምንም እኛ ጋር ሲመጡ አዲስ አበባ በጣም ነው የሚደነቁት። ፎሬን ኮንትራክተር የሰራ ነው ይመስላቸው። ኢትዮጵያ አዲስ አበባ እኮ ቁጥሩን ባለሳሳት ኦቨር 90% ሎካል ኮንትራክተር የሰራው ነው። እነዚህ አሁን ትልቆቹ ኮንስትራክሽን በቀር ከስር ደግሞ የኛ ኮንትራክተሮች አቅም እያሳደጉ ስለመጡ ደፍረው አንዴ ቢወጡ እንግዲህ ቢዝነስ አጥንተው መሆን አለበት። ከዛ በኋላ ለኛም ዶላር እናመጣለን፣ ሃርድ ከረንሲ ወደ ሀገር ውስጥ ይገባል፣ የሰው ኃይል ወደዛ እንልካለን፣ ይማራል። እንደዚህ እያለ ነው። ካፒታል ድንበር የለውም ይባላል። የኮንስትራክሽን ካምፓኒም የቢዝነስ ካምፓኒ ስለሆነ ስራ ባለበት ሄዶ ሰርቶ ትርፍ ማምጣት ነው። በቃ ዛት ለእንትን አይደለም የሚሰራው። ስለዚህ በዛ መሰረት ኮንትራክተሮቻችን አቅደው የሚሄዱበትን መንገድ ሰፖርት ሊደረግ የሚችል ካለ እንደ ኢትዮጵያ መንግስት ፖሊሲ ቅድም የተባለው ኢሹዎች አሉ። በላይሰንሲንግ አንዳንድ ፋይናንሻል ሰፖርት፣ ኮላተራል ኢሹ ምናምኖችን የሚደግፉበት ሆኖ በቅርቡ ድንበር አልፈው የሚሰሩ ስራ ተቋራጮች እና ኮንሰልታንቶችም ሊኖሩን እንደሚችሉ አስባለሁ። እናመሰግናለሁ። እንግዲህ ዘርፉ በጣም ሰፊ ነው። ስለዚህ ችግሮቹም ሰፋ ይላሉ። እኛ ዛሬ ሰዓት ገድቦን እንዲህ አቋረጥ ነው እንጂ በሌላ ጊዜ ግን ተመልሰን የምንመጣበት ነው የሚሆነው። ዛሬ ግን ስለነበረን ጊዜ ስለሰጣችሁን በጣም የሚጠቅም መረጃ እጅግ አድርጌ አመሰግናለሁ። እናመሰግናለን። ተመልካቾቻችን ዛሬ እንግዲህ የውሃ ልክ ፕሮግራማችን እንዲህ ተዘጋጅቶ ወደ እናንተ ደርሷል። ሳምንት በሌሎች ፕሮግራሞች እንመጣለን። እስከዚያው ደህና ሁኑልን።